ስለ ሰኢድ አዲስ ነገር ነው እንዳታሳልፉት ይሄን ቪዲዮ። ሰኢድን ዱባይ ላይ አስያዝ ነው ያሉት ሰዎች እነማን እንደሆኑ ታውቃላችሁ? ሰኢድ አዲስ አበባ ሲወርድ አገር ቤት እንገለዋለን ሲሉ የነበሩ ሰዎች፣ እሱን ለማሳሰር ተደራጅተው የነበሩት ሰዎች፣ የውሸት መረጃ አዘጋጅተው የነበሩት ሰዎች እነማን እንደሆኑ ታውቃላችሁ? ሁሉም የወሎ ልጆች አማርኛ ተናጋሪ ኦሮሞዎች ናቸው። አማርኛ ተናጋሪ የሀገራችንን ልጆች ወሎን ክልል እናደርጋለን የሚሉት እነማን እንደሆኑ ከነ ፎቶግራፋቸው፣ ከነ ስማቸው፣ ከነ ማስረጃው እንደዚሁም በግሩፕ ሲወያዩበት የነበረውን ጆከርን ጭምር እናስይዛለን እያሉ ነው ታውቃላችሁ። ስለዚህ ይህንን መረጃ የምታገኙት ሁሉንም እነማን እንደሆኑ አህመድ ወሎም አለበት ዩቲዩብ ላይ ነው እና እየቆራረጣችሁ ቲክቶክ ላይ እንዳታመጡ፣ ቲክቶካችሁ ይዘጋል። ለዛ ነው ቲክቶክ ላይ ያላመጣሁት። እና ዩቲዩብ ላይ ገብታችሁ የኛን ጥላት የሰኢድን ጥላት ተመልከቱ። ሁሉንም በማስረጃ አስቀምጬላችኋለሁኝ እና እዚህ ጋር በማስቀምጥላችሁ ጋሽ ወርቁ አባታችን ጋሽ ወርቁ እንዴት ነዎት? እንደገና መቼም እርሶ በብዙ ቦታ እየገቡ ነው። ጋሽ ወርቁ ለቤታየው ወርቅ ሲልኩ ምንም አላልንም። ጋሽ ወርቁ ለጉቺ ያውሉ አንበሳ ጋጋታ ሲሰጡ ምንም አላልንም። ጋሽ ወርቁ በጣም እዚህ ሶሻል ሚዲያ ላይ ብዙ ነገር ሲባሉ ስለርሱ እኔ በቃ ሀሳብ ሰጣለሁ። አሁን ደግሞ ዱባይ በአሸባሪነት ጠርጥሮ አቡ ሰኢድ ወረባቡ ወይም አቡ መሐመድ ሰኢድ አሊ ወንድማችን ኢትዮጵያዊ የኦሮሞ ወንድማችን ለኦሮሞ ወንድማችን ያሳዩት ፍቅር፣ ለትግሬ ወንድሞቻችን የሚያሳዩት የገንዘብ ድጋፍ፣ ዱባይ ላሉ የጠፉ ነፍሶች የሚያሳዩ ድጋፍ ፋደር ተሪሳ ብንሎት ጥሩ ነው ብዬ አስባለሁ። እርስዎ በጣም ቅን ልብ ስለሆኑ፣ መልካም ኢትዮጵያዊ ስለሆኑ፣ በጣም ለተቸገሩና ለተራቡ ለተበደሉ ስለሚደርሱ ምናውቅ በዛ ነው። ያው ለቀበሮ ሜዳ የሰጡት ብር በዘመድኩን በቀለ በኩል ያስተላለፉት ብር አንረሳም። ደብረ ብርሃን ለተፈናቀሉት 200 ሚሊዮን ብር አቅደው ያ እቅድ ይሳካ አላወቅንም እስካሁን። አጠኝ መንግስት ቢባዋቸዋል መሰለኝ። ግን 15 ሚሊዮን ብር ለታኩር መኪና ለሞጣ በረኪና ተብሎ የተጠራውን ስናይ እኔ ጋሽ ወርቁ በጣም እርስዎ ከስድስተኛ ክፍል አቋርጠው እዚህ ደረጃ የደረሱ ለፍተው ጥረው ግረው በኢህአዴግ ጊዜ ለብዙ ዘመናት ታስረው ብዙ ነገር ያሳለፉ ሰው ናቸው እና አለመማሮት ይሁን ወይም እያወቁ ዋጋ ለመክፈል ለአንድ ተራ ሰው ሲባል እንደዚህ በአደባባይ ዱባይ ያው ክለብ እንዳለዎት እናውቃለን፣ የተለያየ ቢዝነስ እንዳለዎት እናውቃለን። እና የዱባይ መንግስት እንግዲህ በአሸባሪነት ያው አቡ ሰኢድ ወረባቡ ኦሮሞ ወንድማችን እንዳለው ከራሱ አንደበት እንደወጣው ነው አናውቅም፣ ገና ለማረጋገጥ እየፈለግን ነው። እና በዚህ ደረጃ ግን እርስዎ በእንደዚህ አይነት ጉዳይ በተከታታይ ኢንቮልቭ ሲያደርጉ የሚያሳየው በቃ የዋ መሆኑት እንደው ልባም ጎጃሜው እንደዛ ነው የማየው እና በጣም ነገ ከነገ ወዲያ እንግዲህ እርስዎ ገንዘብ ስላለዎት በዱባይ በተለያየ ቦታ የሚደረገው እገታ ሁሉ እርሶ አለውበት ተብሎ ሊወራ ይችላል። እንዳይደነግጡ አባታችን። እርስዎ ደግሞ ይህን ነገር ሳያውቁ ቀርቶ አይደለም፣ ግን የታባቱ ምን አባቱ ብለው ለአንድ ኦሮሞ ወንድማችን ሰኢድ ወረባቡ ኢትዮጵያዊነቱ የትም ቦታ ቢሄዱ የሚታወቅ እኮ ነው። ለተራ ቲክቶከር እኮ ነው በየጊዜው ጊፍት እየላኩ ሰውን የሚያስደስቱ። አንድ ቀን እኔም ሊደርሰኝ ይችላል። ስለዚህ አባታችን ጋሽ ወርቁ እባክዎት ቢችሉ ከእንደዚህ አይነት ነገር ውስጥ ራስዎትን ይጠብቁ፣ ይቅርብዎት። አንዳንድ ጊዜ ቶማች መልካምነት መልካም አይደለም። ጋይስ ሰይፉ ፋንታሁን ላይ
የሃኒ ቤተሰቦች ቀርበው የተበደሉትን የተገፉትን ልጃቸው በህይወት እያለች ያለ ምንም ማስረጃ ሞታለች ተብሎ መነገራቸውን መረዳታቸውን ማልቀሳቸውን ህመማቸውን የኢትዮጵያ ህዝብ እንዲያቀላቸው ለምንድን ነው የማይቀርቡት? ይሄ እኔ ሐሳብ ነው፣ ስፔሻሊ የራሴ ሐሳብ ነው። ግን ደግሞ እባካችሁ ከተስማማችሁ በዚህ ድምጽ እንኑና በዚህ ሐሳብና ጽድቅና እባካችሁ እነሱ ይቅረቡና ፍትህ ይጠይቁ። ፍትህ በቃ ሀና በህይወት አለች። ለመሞቷ ምንም አይነት መረጃ አልሰጡንም። ነገር ግን ሞታለች ብለው አርድተውናል። ስለዚህ ፍትህ እንፈልጋለን ቢሉ ምን ታስባላችሁ ጋይስ? ይህ የራሴ ስሜት ነው።